ሰላትን የሚተው ሰው ምንድነው የሚያጣው? ሰላትን የሚተው ሰው ምን ያጣል? ከባድ ማስጠንቀቂያ ለሙስሊሞች። ከአላህ ጋር ያለ ሂሳብ ጨረስክ ያልኩ አይደለም፣ እሱ ከራሱ ጋር ተወጣው። እኔ ማስታወስ ያለብኝ ነው ብራዘር። ሰላት ምንም አይነት ምክንያት የለውም፣ ምንም አይነት ዑዝር የለውም። ታምም ያለው ተኝተህም ቢሆን በምልክትም ቢሆን በቀልብህም ቢሆን ነገ የት እንደምትሆን አታውቁም። ነገ ወደዛኛው ወደ ማይቀረው ቤታችን ልንሆን እንችላለን። ሱብሃንአላህ። እኔ አሁን እችን ቃል ተናግሬ ነገ የት እንደምሆን አላውቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም፣ እንዴት ናችሁ? ዛሬ በጥያቄ ነው የምጀምረው። ጥያቄው ሰላትን የሚተው ሰው በህይወቱ ምን ያጣል? አንድ ሰው ሰላትን ከተወ በህይወቱ ምን ያጣል? አንዳንድ ሰዎች ቀላል ሊመስላቸው ይችላል። እውነታው ግን በጣም ከባድ ነው። ሰላት ከአላህ ጋር የምንገናኝበት ቀጥታ መገናኛ ድልድያችን ነው። ስለዚህ አንድ ሰው ሰላትን ሲተው ብዙ ነገር ያጣል ማለት ነው። ከአላህ ጋር የመገናኛ ድልድዩ ተቆረጠ ማለት ነው። አንድ ሰው ሰላትን ሲተው በጣም ብዙ ነገሮችን ያጣል። ስለዚህ የዛሬውን ፕሮግራሜ ጥያቄ ከፍቼዋለሁና የዛሬን ጥያቄ እናንተም እየተሳተፋችሁ በኮሜንት እየመለሳችሁ ይህን ፕሮግራም አንድ ሰው ሰላቱን ሲተው በህይወቱ ምን ያጣል የሚለው እኔም የራሴን ምልከታ አኖራለሁኝ። እናንተም አስተያየታችሁን ጻፉ። እስከ መጨረሻው አብራችሁን ቆዩ። ወላሂ አንድ ሰው ሰላቱን ሲተው ከአላህ ጋር ይርቃል። ሰላትን መተው ከአላህ መራቅ ነውና ማለት ነው። ሰላት የዲናችን ማለት የእምነት ምሰሶ ነው። አንድ ሰው በልቡ ያለ እምነት፣ እኔ በልቤ ላይ ያለኝ እምነት ሰላትን ስተው እያጣሁ መጣለሁኝ ማለት ነው። አጣ፣ ምሰሶው ጠፋ። ስለዚህ ሰላትን መተው የእምነት ምሰሶ ስለሆነ ከአላህ ያርቃል። ሰላታችን ሙሉ ከሆነች ሰላት ካለ እምነታችን ይጸናል፣ ይቆማል ማለት ነው በጠንካራ የሆነ ምሰሶ ላይ። ሰላት ከሌለ ደግሞ ይህን ጠንካራ ምሰሶ እምነታችን የቆመበት ጠንካራ የሆነ ምሰሶ ይጠፋል፣ ይወድቃል፣ ይንጋደላል ማለት ነው። ይንጋደዳል ሰላት ከሌለ። ሰላት ሲኖር ግን እምነቱ ጠንካራ የሆነ ምሰሶ ላይ ይቆማል ማለት ነው። አንድ ሰው ሰላት ሲተው ከአላህ እየራቀ ይመጣል፣ ልቡም ይጨልማል፣ ሰላምም ያጣል። ሰላት የሚተው ሰው እነዚህን ነገሮች በእርግጥም ያጣል። አንደኛ ሰላም ያጣል። ሰላት የሚተው ሰው ሰላም ያጣል። ሰላት የልብ ሰላም ነውና ማለት ነው። ሰላት ስንሰግድ የሚሰማንን ሰላት የልብ ሰላም መቼስ እናውቀዋለን። ስለዚህ አንድ ሰው ሰላትን ሲተው የልብ ሰላም ያጣል። አንድ ሰው ሳይሰግድ ልቡ እረፍት ሊያገኝ አይችልም። ልቡ እረፍት አያገኝም። ሰላት ከሌለ በረካ የለም፣ በረካ ያጣል፣ በረካ ያጣል። ምግብ፣ የተትረፈረፈ ምግብ ሊኖር ይችላል፣ ሀብት ሊኖር ይችላል፣ ገንዘብ ሊኖር ይችላል፣ ብዙ ስራዎች ሊኖሩት ይችላሉ፣ ብዙ አይነት ነገር ሊኖር ይችላል። ሰላት ከሌለ ግን በረካ አይኖረውም። ለጊዜው አንድ ሰው ዱንያ ነችና የተለያዩ ነገሮች ሊኖሩት ያሉት መስሎ ሊታየው ይችላል፣ ሊኖር ስለሚችል ማለት ነው። እነዛን ሁሉ ነገሮች ቢኖሩትም እንኳን ሰላት ከሌለ በንብረቱም ላይ ሆነ በምንም ነገሩ ላይ በረካ የለም፣ በረካ አይኖረውም ማለት ነው። አንድ ሰው ሰላት ከሌለው መመሪያ አይኖረውም፣ መመሪያ አጣ ማለት ነው። መመሪያ የለውም። ምክንያቱም ሰላት መመሪያችን ነው። ለእኛ መመሪያ ጥኛ የሆነ መንገድ መመሪያችን ነው። ሰላት ጥኛ የሆነን መንገድ የምትመራን ነገር ስለሆነች አንድ ሰው ሰላት ከሌለ መሪ የለውም ማለት ነው፣ መመሪያ የለውም ማለት ነው። ሰላት ቀጥተኛ የሆነችን መንገድ ስለምትመራን ማለት ነው። ሱብሃንአላህ። ስለዚህ አንድ ሰው ሰላት ሲተው
መመሪያ የለውም፣ መሪ የለውም። ግራ የተጋባ ሰው ይሆናል። ግራ የተጋባ ሰው ምክንያቱም አንድ ሰው በህይወቱ ላይ በመንገዱ ላይ ቀጥተኛ የሆነ መንገድ የሚመራው ነገር ከሌለ ህይወቱ ግራ የተጋባ ህይወት ነው የሚሆነው ማለት ነው። ስለዚህ ሰላት ከሌለ መንገዳችን ግራ የተጋባ ይሆናል። አንድ ሰው ሰላት ከሌለው ወይንም ሰላት ሲተው ወንጀል መከላከያ ወይንም ኃጢአትን መከላከያ አይኖረውም ማለት ነው። እንደፈለገ ኃጢአት ሊሰራ ይችላል። እንደፈለገ ወንጀል ሊዳፈር ይችላል። ብዙ መጥፎ ነገሮችን ሊዳፈር ይችላል። ምክንያቱም ሰላት አንድ ሰው ሰላት ሲኖረው እነዚህን ወንጀሎችን መጥፎ ስራዎች አላህን የማይወዳቸው መጥፎ የሆኑ ስራዎች እንዳይዳፈርና ወንጀል እንዳይቀርብ ሰላት ትከለክለዋለችና ሰላት እነዚህን ነገሮች መጥፎ ነገሮችን እንዳንዳፈር ስለምትከለክለን ሰላት ከሌለው አንድ ሰው ለወንጀል በጣም ቅርብ ይሆናል። ወላሂ ሰላት መተው በጣም ከባድ ነገር ነው። ብዙዎቻችን በህይወታችን ላይ ሰላትን ስንተው ወይንም ሰላትን ከህይወታችን ስናስቀር ቀላል ነገር መስሎ ሊታየን ይችላል፣ ግን እጅግ በጣም ከባድ ነገር ነው። አንድ ሰው በህይወቱ ሰላት ከሌለ ህይወቱ ከባድ ነው የሚሆንበት። አንድ ሰው ሰላት ሲተው በህይወቱ ሰላም ያጣል። የተረጋጋ ህይወት አይኖርም። ይሆናል አይደል? ልቡ ይጠፋል። ልብ መቼስ ሰላት ከሌለ ሰላትን መቼስ እናውቀዋለን። አላህ ሁላችንም በትክክል በሰላታችን ላይ ያጽናል። እኔ ይህ ስናገር ሰጋጅ ነኝ እያልኩኝ አይደለም። እኔ ሰጋጅ ነኝ፣ እኔ በሰላቴ ጠንካራ ነኝ ወይንም በቃ እንዲህ ነኝ ብዬ ራሴን እንትን ሳይሆን ትንሽም ብትሆን የማውቀውን ላስታውስ ብዬ ነው። ሰላት ከሌለ ልባችን ይጠፋል፣ ጥፍት ይላል። ግራ የተጋባ ህይወት ነው የሚሆነው ማለት ነው። በተለይ ብዙዎቻችን ሰላትን በተለይ ጀመር ምናምን ሲሆን ይገባናል። መቼስ አንድ ሰው ሰላት የሆነ የሰላት ወቅት የሰላት ሰዓት ሲያልፈን የሚሰማን ጭንቀት ይሆናል አይደል? ፍርሃት የሚል አለው እኮ። ስለዚህ እነዛን ነገር ሁሉ ሰላት ሲጠፋ ብዙ ነገር አብሮን ይጠፋል፣ ልባችንም አብሮ ይጠፋል። ግን አንድ ትልቅ ተስፋ አለ። ሱብሃንአላህ፣ አንድ ትልቅ ተስፋ፣ ትልቅ ትምህርት ሊሆነን የሚችል ነገር ምን አለ መሰላችሁ? ሱብሃንአላህ፣ ሰላት ብንተውም ከአላህም የራቀን መስሎ ቢሰማንም እንኳን አላህ ደግሞ ትልቅ ተስፋ ሰጥቶናል። ባሪያዬ ወደ እኔ ከተመለሰ ባሪያዬ ከኔ ርቆ ነበር። አላህን ትተን ነበር፣ ከአላህ ርቀን ነበር። ሰላታችን ትተን ሰላታችን አቆመን፣ ልባችን ሰላም አጥቶ ይሄ ሁሉ ነገር አሁን የዘረዘርናቸው ነገሮች ሁሉ ሆኖ ምን ተስፋ አለው መሰላችሁ? ሱብሃንአላህ፣ እኛ ምን ተስፋ አለን? ያለን ተስፋችን እኮ ይሄ ነው። እኛ እኮ ብዙ ነገር በየቀን ወንጀል እንዳፈራለን፣ ከአላህ እንርቃለን፣ ብዙ ነገር እናደርጋለን። ግን ያለን ተስፋ ይህ ነው። በጣም ትልቅ ተስፋ ነው። አላህ ምን ጊዜም ለተመላሾች ቅርብ ነው። ለሚመለስ ሰው በጣም ነው እጁን ዘርግቶ ናልኝ አርሂብ ብሎ ነው የሚቀበለው ማለት ነው። ይህ ለእኛ ትልቅ ተስፋችን ነው። እና ከሰላት ርቀን ሊሆን ይችላል፣ ከአላህ ርቀን ሊሆን ይችላል። ይህን ተስፋ እናስታውስ። አላህ ሁሌም ለሚመለሱ ሰዎች፣ ሁልጊዜም ወደ አላህ ለሚመለሱ ሰዎች አላህ ቅርብ ነው፣ ይቀበላቸዋል። አንተ ሂድ ከዚህ እንዲያርጋኝ ሂደ ሰላትን ስገድ ብዬ ፈርድ አድርጌብህ በአንተ ላይ ሰላትን ግን ሳትሰግድ እንዲህ ብለህ ሂድ ከዚህ አይልም። አላህ አይልም። አርሂብ እና ባሪያዬ መጣህልኝ ተመለስ ብሎ ነው አላህ። በቃ ምን ልበላችሁ? ሱብሃንአላህ፣ ቃል አጣለታለሁ ለዚህ ንግግር፣ ለዚህ ቃል በቃ በሰፊው እጁ ነው የሚቀበለን ማለት ነው። ስለዚህ ይህ ለእኛ ትልቅ ተስፋ ነው። በምንም ነገር ላይ በወንጀል ላይ ልንሆን እንችላለን፣ ነገር ግን አላህ ሁሌም ለተመላሾች ቅርብ ነውና ሁሌም በፍቅር ነው የሚቀበለን። ይህ ትልቅ ተስፋ ነው እና ውዱ ወንድሜ እህቴ፣ ይህን ነገር ተጠቅመን ወደ አላህ እንመለስ። ይህን ተስፋ ይዘን ሁላችንም ዛሬውኑ ሰላትን እንጀምር። ሰላት ለመስገድ
ነገ አንብል። ይኸውልህ ወንድሜ ብራዘር አንድንም ሰላት ቢሆን ጀመር ዛሬው ነው። አንድንም ሰላት ቢሆን ስለ እዚህ ጋር እኔ አላህ ያላወጣውን ህግ አላህ ያላመጣውን ህግ ወይንም ነቢያችን ሰለላሁ ዐለይሂ ወሰለም ያላስተማሩንን ወይንም ያላዘዙንን ያላሳዩንን ነገር እያመጣሁኝ አይደለም። አንድ ሰላት በቀን ሰግደህ ፈርድህን ተወጣህ እያልኩህ አይደለም። ነገር ግን አንድንም ሰላት ቢሆን ጀምር የምለው ለምንድን ነው? ቀስ በቀስ ልባችን ወደ አላህ እየተመለሰ ሄደ። አንድንም ሰላት ቢሆን ሁለትንም ሰላት እያልን ወደ አላህ ለመመለስ ጥረት እናድርግ። በአንድም ሰላት ቢሆን ዛሬ ጀምር። ይህ ስል አንዳንዶች እንዴት አንድ ሰላት ትላለህ? ግዴታ ነው 5 ሰላት አይደል እንዴ ምናምን ልትሉ ትችላላችሁ። ኖ እኔ ስለዛ አይደለም፣ ወደ አላህ ለመመለስ ይረዳል። ስለዚህ አንድንም ሰላት ቢሆን ዛሬ ነገ አትበል። ሰላትን ለመጀመር ዛሬ ነገ ቀጥል ትችላለህ ኢንሻአላህ በአላህ ፍቃድ። ብቻ አንተ ከሰላት አትራቅ ስልህ ዛሬ አንድ ሰላት ሰገድክና ፈርድህን ተወጣህ ማለት አይደለም። አላህ ይቀበልን ሁላችንም። እንግዲህ በትክክል እኔ እሰግዳለሁኝ ማለት አይደለም። እየሞከርኩ ነው፣ እንሞክር ነው። አንድንም ሰላት ቢሆን ከአላህ በራቀን ቁጥር ይውላል እየራቀን እንሄዳለን። ወደ አላህ በቀረብን ቁጥር ሁሉ ግን አላህም እየቀረብን እንሄዳለን። ስለዚህ ዛሬውኑ ነው ከአንድን ሰላት ቢሆን ጀምር ወንድሜ። ሰላትን ለመጀመር ነገ አትበል። እስከ ነገ የት እንደምትሆን አታውቁም። ነገ ወደዛኛው ወደ ማይቀረው ቤታችን ልንሆን እንችላለን። ሱብሃንአላህ። እኔ አሁን እችን ቃል ተናግሬ ነገ የት እንደምሆን አላውቅም። ስለዚህ እኔንም አላህ በሰላቴ ላይ ጽናትን ይስጠኝ። አላህ በሰላቴ ላይ ጠንካራ ያድርገኝ። ወንድሜ እህቴ አንቺን ብትሆኚ ዛሬውኑ ነው ሰላትን ጀምሪ። ሰላትን ለመጀመር በነገራችን ላይ ሰላት ምንም አይነት ዑዝር የለውም። ሐጅ ዑዝር አለው። ለምሳሌ ብዙ ነገር አለው ታውቁታላችሁ። ሐጅንም ዘካንም የሆነ የዲን ምሰሶ የሚባሉት ሁሉም እንትን አላቸው። ለምሳሌ ሻሃዳም ቢሆን አንድ ሰው ሻሃዳ ሳይዝ መቼስ ሙስሊም አይባልም። ስለዚህ ሙስሊም ሰላት የማይባል አንድ ሰው ይላል ማለት። ስለዚህ ሰላት ማለት ነው። ሰላት ምንም አይነት ምክንያት የለውም፣ ምንም አይነት ዑዝር የለውም። ታምሜ ያለው ተኝተህም ቢሆን በምልክትም ቢሆን በቀልብህም ቢሆን ተኝተህ እግሮችህን ምንም ነገር አካልን ሁሉም ማንቀሳቀስ የማትችል እንኳን ቢሆን በምልክት እንዲያልክ ወደ ቂልባ ዞረህ ምናምን ብዙ ነገሮች አሉ። ያን ሁሉ እንዲያልክ በምልክትም በቀልብህም ቢሆን ወደ ቂልባ ዞረህ ተስተካክለህ መተኛት እንኳን መተኛት ራስህ ባትችል አዙሩኝ ብለህ ወደ ቂልባ። ሱብሃንአላህ። ይህ ነገር በጣም ያጅብ ነው። የአላህ እንትን ለሰላት ምንም አይነት ለሰላት መደራደሪያ የሌለው መሆኑ አንተ በጣም ታመህ ሽባ ሆነህ ምናምን ግን ወደ ቂልባ መዞር ራስህ ባትችል ወደ ቂብላ አዙሩኝ ብለህ በልብህ መቼስ አንድ ሰው በህይወት እስካለ ድረስ ልቡ እስካለ ድረስ ማሰብ እስከቻለ ድረስ ያን ነገር ይኖራል። ስለዚህ በልብህ አላህን እያሰብክ ያን ነገር እያሰብክ ስገድ በሰዓቱ ብለዋል አላህ ሱብሃነሁ ወተዓላ። ስለዚህ ይህን ነገር ትልቅ ነው። ለሰላት ትልቅ ዋጋ እንድንሰጥ ያደርገናል ማለት ነው። አላህ ሁላችንም የሰላትን ዋጋ በትክክል ያሳውቃል። ስለዚህ ሰላትን ለመጀመር ዛሬ ነገ አትበል። በአንድም ሰላት ቢሆን ጀመር ብዬ ያልኩህ ለዚህ ነው እንጂ አንድ ሰላት በቀን ሰገድክና ከአላህ ጋር ያለ ሂሳብ ጨረስክ ያልኩህ አይደለም። እሱ ከራሱ ጋር ተወጣው። እኔ ማስታወስ ያለብኝ ነው ብራዘር። ይሄ በቀን እኛ አንድ ሰው ሙስሊም የሆነ ሰው እስልምናው በቀን 5 ሰላት ግዴታ በቃ ይህ የሰላትን ፓወር ነው እዚህ ጋር እየተናገርኩ ያለሁትና አንድንም ስገድ ስልህ ሌላ እንትን ለማለት ፈልጌ አይደለም። ይህን እንድትረዱኝ እፈልጋለሁኝ። ወደ አላህ ግን ለመቅረብ እንዲረዳን በሚል ሰላት ህይወት ነው። አንድ ሰው ሰላት ሲኖረው ህይወት ይኖረዋል። ልቡ ህይወት ይኖረዋል። ልቡ አይሞትም። ሰው ሰላት ሳይኖረው ሲቀር ልቡ የሞተ ትሆናለች። ሰላት ህይወት ነው። ሰላታችን ሰላም ነው። ሰላት ስንሰግድ ልባችን የሚሰማንን ሰላት እና ሰላም እናውቀዋለን። ልባችን ሰላም ይሰማናል። ሰላታችንን ስንሰግድ ከአላህ ጋር ስንነጋገር ልባችን ሰላም ይሰማዋል። ስለዚህ ሰላት የልብ ሰላም ነውና ሰላት ሰላም ነው። ሰላት ከአላህ ጋር የምንገናኝበት ጠንካራ
የሆነ ድልድይ ነው። ሱብሃን አላህ ጠንካራ ድልድይ የሆነ ምሰሶ ሰላት ከአላህ ጋር ቀጥታ ዳይሬክት ማንም ከልካይ ቀጥታ ከአላህ ጋር የምንገናኝበት ድልድያችን ነውና ሰላትን አንተው። ሰላት ስንተው ከአላህ ጋር የመገናኛ ድልድያችን ተበጠሰ፣ ተሰበረ ማለት ነው። ስለዚህ ወንድሜ እህቴ ሰላትን ከመተው ወይንም በሰላት ላይ ከመዘናጋት እንቆጠብ። በሰላት ላይ ለመጠንከር እንሞክር። በአንድ ቀን ይውላችሁ ምን አለ መስላችሁ፣ አንድ ሰው በአንድ ቀን ዛሬ ለምን በአንዴ አላህ እንደው ያገራለት ሰው ሲሆን እንጂ በአንዴ ለምን አልተመለስኩም አይባል። ይህ ብለህ እኔ ዛሬ ሰላትን አልሰገድኩኝምና ከአላህ ርቄ ያለሁኝ ብለህ እንትናት ዛሬውኑ ሰላትን ጀምር። ቻልከውን ያህል ጀምር። ኢንሻአላህ ነገ ደግሞ አላህ ቋሚ ያደርጋል በአላህ ፈቃድ። አላህ ደግሞ ልብን ነው የሚያየው፣ ልባችንን ነው አላህ የሚያየው ማለት ነው። ስለዚህ ዛሬውኑ ሰላት ጀምር። ሰላት ሲኖር ሁሉም ነገር ሰላም ይሆናል፣ ሁሉም ነገር ይስተካከላል። ያለብንን ብዙ ችግሮች ሊኖርብን ይችላሉ። በህይወታችን ላይ ብዙ አይነት ገፍላዎች ሊኖሩ ይችላሉ። ስለዚህ ሁላችንም ጋር የሆኑ የተለያዩ ችግሮች ሊኖሩ ይችላሉ። ነገር ግን በሰላታችን በሐጃ ሰላት ለምሳሌ ሐጃ ሰላት አንተ የሆነ ሰዓት ላይ 8 ሰዓት ላይ ምናምን ትነሳና ስቦተኛበት 2 ረካዓ ሰላት ከአላህ ጋር የምትነጋገርበት 2 ረካዓ ሰላት ሰግደህ ጌታዬ ብለህ አናግረው። ኢንሻአላህ አላህ ሁላችንም ያግራልን፣ ያለብን ችግሮች ሁሉ አላህ ያስወግድልን እና ኢንሻአላህ በሰላታችን ጠንካራ እንሆን። ሰላት የተወሰነ ምን ያጣል ብዬ ከመግቢያ ላይ ጀምሬላችሁ ነበር። አሁን ደግሞ ወንድሜ እህቴ ዛሬውኑ ሰላትን ትጀምሪያለሽ? ዛሬውኑ ሰላትን ትጀምራለህ ወይንስ ሰላትን ትተዋለህ? ወይንስ ሰላትን ትተያለሽ? እህቴ ይህን አሁንም ጥያቄው በጥያቄ መልክ አምጥቼላችኋለሁ። እኔንም አላህ በተናገርኩት ተጠቃሚ ያድርገኝ። ይሄ ከናንተ ተሽዬ አይደለም፣ ያው ላስታውስ ብዬ ነው። ስለዚህ ይህን ቪዲዮ ከወደዳችሁት ቪዲዮን ላይክ አድርጉት፣ ኮሜንትን ጻፉልኝ። በጣም ከወደዳችሁት ደግሞ እኔንም ለማገዝም ሁልጊዜ ደግሞ የምሰራቸው ቪዲዮዎች እንዲደርሳችሁ አካውንቴን ሰብስክራይብ አድርጋችሁ የደውል ምልክቷንም ተጫኑ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።